ያገዛዙ ጦር ቃል አቀባይ ኮሎኔል ጌትነት አዳነ እኛ ንጹሃንን በድሮን አልገደልንም ሲሉ ካዱ። በአማራ ክልል የተለያዩ አካባቢዎች ባገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው ውጊያ መቀጠሉ ሲታወቅ የፋኖ ኃይሎች በበኩላቸው ባገዛዙ ታፍሰው ለግዳጅ ወደ ወታደራዊ ስልጠና ሲጓጓዙ ነበር የተባሉ ወጣቶችን አስለቅቀናል ሲሉ አስታውቀዋል። በክልሉ ያለውን ውጊያ በተመለከተ አዳዲስ መረጃዎችም ደርሰውናል፣ የምትሰሙት ይሆናል። በተያያዘ ጀነራሉ የመጨረሻ ለተባለው ታላቅ ውጊያ እየተዘጋጀን ነው ብለዋል። የፋኖ ኃይሎች በአንጻሩ በደፈጣና የፊት ለፊት ውጊያ በክልሉ የሚደረገው ውጊያ ላይ ድል አድርገናል ብለዋል። በዝርዝር መረጃችን ተሰሙታላችሁ። ሰላም ጤና ይስጥልን። በመላ ዓለም ክፍል ሆናችሁ ዝግጅታችንን የምትከታተሉ ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች እንደምን ቆያችሁ? እነሆ ከተለያዩ ታማኝ መረጃ ምንጮች የደረሱንን አዳዲስ መረጃዎች ይዘን ቀርበናል። ለቻናላችን አዲስ ሆናችሁ ካላችሁ ሰብስክራይብ አድርጉ፣ ቪዲዮውንም ላይክና ሼር በማድረግ ጀምሩ። በቀጥታ ወደ መረጃዎቹ አለፈን፣ እስከ መጨረሻው ተከታተሉን። ላለፉት 7 ዓመታት በራሱ ዜጎች ላይ ጦርነት ያደረገ የሚገኘው ያገዛዙ ጦር ቃል አቀባይ ኮሎኔል ጌትነት አዳነ እኛ ንጹሃንን በድሮን አልገደልንም ሲሉ ክህደታቸውን ተናገሩ። በአማራ ክልል የተለያዩ አካባቢዎች ባገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው ውጊያ መቀጠሉ የታወቀ ሲሆን የፋኖ ኃይሎች በበኩላቸው ባገዛዙ ታፍሰው ለግዳጅ ወታደራዊ ስልጠና ሲጓጓዙ ነበር የተባሉ ወጣቶችን አስለቅቀናል ብለዋል። በትግራይ፣ በአማራ፣ በኦሮሚያና በሌሎች የሀገሪቱ አካባቢዎች ከራሱ ዜጎች ኃይሎች ጋር ለዓመታት ያለውን አቅም ተጠቅሞ ጦርነቱ ውስጥ የሚገኘው የብልጽግናው አገዛዝ ጦር በተደጋጋሚ ንጹሃንን በድሮን መጨፍጨፉን ዓለም አቀፍ ሚዲያዎችና ተቋማት ሳይቀር ማጋለጣቸውን ቀጥለዋል። በቅርቡ እንኳን በአማራ ክልል ምስራቅ ጎጃም ዞን እናርጅና ናውጋ ወረዳ በርካታ ንጹሃን በድሮን ተገድለዋል ሲል ቢቢሲ መዘገቡና የዓለም አቀፍ ተቋማትም ይህንን ማውገዛቸው ይታወቃል። ያገዛዙ ጦር ቃል አቀባይ ኮሎኔል ጌትነት አዳነ ግን እኛ በድሮን ያልታጠቁ ሰዎችን አልገደልንም ሲሉ ክደዋል። ቃል አቀባዩ የድሮን ጥቃት የሚፈጸመው በካሜራ ታይቶ ጠላት ላይ ነው፣ እኛ የታጠቅነው ድሮን ከጠላት ውጪ አንድም ሰው አልገደለም በሚል ነው በድሮን ንጹሃን ተገድለዋል በሚል ለቀረበው ጥያቄ የክህደት መልሳቸውን የሰጡት። ያገዛዙ ጦር ቃል አቀባይ ኮሎኔል ጌትነት አክለው ንጹሃን በድሮን ተጨፈጨፉ የሚለው ጠላት ነው፣ ግን ስለ ድሮን ጠላትናኛ እንግባባለን። ምናልባት ንጹሃን ተጨፈጨፉ የሚለው ጥቃቱ እንዲቆም ለማድረግ ሊሆን ይችላል ሲሉ ጠላት ያሉትን አካል መልሰው ወንጅለዋል። በአማራ ክልል አገዛዙ በከፈተው ጦርነት በተለያዩ የክልሉ አካባቢዎች በርካታ ጊዜ የድሮን ጥቃቶች መፈጸማቸው የሚታወቅ ሲሆን በዚህም አራስ ጨቅላን ጨምሮ እናቶች፣ ታዳጊዎች፣ አዛውንቶችና ሌሎች የህብረተሰብ ክፍሎች በብዛት ተገድለዋል። አገዛዙ በድሮን ጥቃት ንጹሃንን መጨፍጨፉን በተመለከተ ዓለም አቀፍ ሚዲያዎች፣ የሰብአዊ መብት ተቋማትና ማህበራት በዘገባዎቻቸው በተደጋጋሚ ማጋለጣቸውን ቀጥለዋል። በንጹሃን ላይ የሚፈጸሙ ግድያዎችን የካዱት ቃል አቀባዩ ግን በአሁኑ ሰዓት በየትኛው መመዘኛ ቢለካ ግዳጆችን እንዳመጣጣቸው መመከት የሚችል ሰራዊት ገንብተናል በማለት ጦርነቶች የሚቀጥሉበት ሁኔታን ግልጽ አድርገዋል። በሌላ በኩል በአማራ ክልል ዛሬ ባገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው ውጊያ ቀጥሏል። በሰሜን ሸዋ ዞን መንዝ ቀጠና ላስገዳጅ ወታደራዊ ስልጠና የታፈሱ ወደ ማሰልጠኛ ባገዛዙ ጦር ታጅበው ሲጓጓዙ የነበሩ በፋኖ ኃይሎች የደፈጣ ጥቃት ነፃ መውጣታቸውን የመረጃው ምንጮች አረጋግጠዋል። ወደ ማሰልጠኛ ሲጓዙ የነበሩ ወጣቶች ከመንዝ ገሸራቤ ወደ ወሎ ወረኢሉ አቅጣጫ በወታደራዊ እጀባ በተሽከርካሪ ሲንቀሳቀሱ ነው የፋኖ ኃይሎች ደርሰው አስለቅቀዋቸዋል የተባለው። በሌላ በኩል በጎጃም ቀጠና ወንበርማ፣ ዳንግላና ጎንጂ አካባቢ የፊት ለፊትና የደፈጣ ውጊያዎች መደረጋቸው ነው የአማራ ፋኖ በጎጃም ያስታወቀው።
በአዴት ከተማ ደግሞ ያገዛዙ ካድሬዎች የጠሩት ስብሰባም በፋኖ ኃይሎች መበተኑ ተሰምቷል። ያገዛዙ ጦር ከዳንግላ ወደ አዲስ ቅዳም ከተማ በተሽከርካሪ ሲጓዝ ጉንድሪ የተባለ አካባቢ በፋኖ ኃይሎች የደፈጣ ጥቃት ተፈጽሞበት ከ15 በላይ ወታደሮች መገደላቸውን የአማራ ፋኖ በጎጃም አስታውቋል። በተመሳሳይ በምስራቅ ጎጃም ዞን ከጉንደወይንና ከእነብሴ የተወጣጣ ያገዛዙ ጦር ወደ አረብ ገበያ ወይም ጌቴ ሰማኔ ሲንቀሳቀስ ደፈጣ ተጥሎበት 18 ወታደሮች መገደላቸው ሲታወቅ በወሎ ቀጠና ጉባላፍቶ ወረዳ ሐራ ከተማ አቅራቢያም ላስቴሚቴሞ ላይ በፋኖ በተፈጸመ የደፈጣ ጥቃት 11 ወታደሮች መገደላቸውንም የአማራ ፋኖ በወሎ ቤተ አማራ አስታውቋል። በምዕራብ ጎንደር ዞን መተማ ዮሐንስ ከተማ ደግሞ ሌሊቱን የፋኖ ኃይሎች ወደ ከተማዋ ገብተው ከፍተኛ ተኩስ ይሰማ እንደነበር ነዋሪዎች ተናግረዋል። የፋኖ ኃይሎች በሌሊት ወደ ከተማዋ ገብተው ተኩስ መክፈታቸውን ተከትሎ ያገዛዙ ጦር ወደ ካምፕ ተሰብስቦ የተኩስ ምላሽ ከመስጠት በቀር ያደረገው ነገር አልነበረም ብለዋል። የፋኖ ኃይሎች በከተማዋ ሌሊቱን ሲንቀሳቀሱ አድረው ንጋት ላይ በራሳቸው ከተማውን ለቀው ወጥተዋል ሲሉ ነው የፋኖ የመረጃ ምንጮች ያረጋገጡት። በሌላ በኩል ያገዛዙ ጦር ምስራቅ እዝ አዛዥ ሌተናንት ጀነራል መሐመድ ተሰማ በአሁኑ ሰዓት የውጭና የሀገር ውስጥ ጠላቶች ስላሉብን እየተዋጋን ለትላልቅ ሀገራዊ ግዳጅ መዘጋጀት አለብን ሲሉ አስታውቀዋል። ሌተናንት ጀነራል መሐመድ ተሰማ በጎጃምና ደቡብ ጎንደር የተሰማሩ ወታደራዊ አመራሮችን በብር ሸለቆ ወታደራዊ ማሰልጠኛ ሲያስመርቁ ነው የውጭና የውስጥ ጠላቶቻችን አሉብን ሲሉ የተደመጡት። አዛዡ ጽንፈኛ ያሏቸውን ቡድኖች ፍላጎታቸውን በኃይል ለማሳካት የከፈቱትን ጥቃት አምክነኗል ብለዋል። ጀነራል መኮንኑ የውጭና የውስጥ ጠላት አሉብን እንዘጋጅ ቢሉም እነዚህ አካላት እነማን እንደሆኑ ግን በግልጽ አላብራሩም። በሌላ መረጃ ጀነራል ታደሰ ወረደ የፕሬዝዳንትነት ደብዳቤ እንዳልተሰጣቸው ተሰማም። ጀነራሉ የትግራይ ክልል ርዕሰ መስተዳደር መሆናቸው ይፋ ከሆነ 1 ወር ሊሞላቸው 1 ሳምንት ይቀራቸዋል። ላለፉት 7 ያገዛዝ ዘመናቸው እንደ ሌሎች ክልሎች ትግራይንም በራሳቸው ምስለኔ ለማስተዳደር ተደጋጋሚ ጥረት አድርገው ያልተሳካላቸው ጠቅላይ ሚኒስትሩ ክልሉ ላይ ሚሊዮኖችን የፈጀ ጦርነት ካካሄዱ በኋላ ደቡብ አፍሪካ ላይ የሰላም ውል ፈርመው በጋራ መግባባት መንግስት እንዲመሰረት መስማማታቸው አይዘነጋም። ጠቅላይ ገዥነታቸውን ለማረጋገጥ በሚያደርጉት በዚህ ጥረት ውስጥ ህወሓት ያቀረበላቸውን ጀነራል ታደሰን በውስጥ ተቀብለው በይፋ ደግሞ በኢሜል ፕሬዝዳንት አማርጡኝ ማለታቸውም አይዘነጋም። ይሁን እንጂ ይህ የኢሜል ምርጫ ለይስሙላ የተካሄደና ህወሓት ያቀረበልኝን እጩ ሾመ ላለመባል ፈልገው ያደረጉት እንደሆነ ለተለያዩ ወገኖች ሲናገሩ መቆየታቸው ተዘግቧል። ባሳለፍነው ሚያዝያ 1 በአዲስ አበባ በተጠራ መድረክ ላይም ጌታቸው ረዳ ለታደሰ ወረደ ስልጣን አስረከቡ የሚል ድግስ መደገሳቸው አይዘነጋም። ይሁን እንጂ ይህንን የታይታ ስነ ስርዓት ካካሄዱ በኋላ ለትግራይ ክልል ፕሬዝዳንት ጀነራል ታደሰ ወረደ የሹመት ደብዳቤውን እንዳልሰጧቸው የውስጥ አዋቂ ምንጮች አረጋግጠዋል። አንዳንድ የቅርብ ምንጮቻቸው እንደሚሉት ከሆነ ጠቅላይ ሚኒስትሩ በ2015 ዓ.ም ጀነራል ታደሰን የትግራይ ክልል ፕሬዝዳንት ለማድረግ ጥያቄ አቅርበው ጀነራሉ በወቅቱ ፈቃደኛ ሳይሆኑ ቀርተው በዘንድሮ ዓመት ግን በህወሓት አቅራቢነት ለፕሬዝዳንትነት ሲታጩ አብይ የኔን ጥያቄ ውድቅ አድርገህ የነርሱን ተቀበልክ የሚል ቅያሜ ያላቸው የጀነራል ታደሰ ወረደ የሹመት ደብዳቤ ይህንን ዘገባ እስካጠናቀርንበት ጊዜ ድረስ ለጊዜያዊ አስተዳደሩ ፕሬዝዳንት አለመድረሱ የተረጋገጠ ሲሆን ምክንያቱን ለማወቅ ጀነራል ታደሰን ለማግኘት ያደረግነው ጥረት አልተሳካም ሲል ኢትዮፎረም ዘግቧል። ለጠቅላይ ሚኒስትር ጽሕፈት ቤት የቀረቡ ምንጮች በበኩላቸው
ደብዳቤው ወጪ የሚደረገው በእኛ በኩል ቢሆንም እስካሁን ድረስ እንድንጽፍ አልታዘዝንም፣ ምክንያቱን ግን አላወቅንም ሲሉ አረጋግጠዋል። ከ2 ዓመት በፊት አቶ ጌታቸው ረዳ በህወሓት አቅራቢነት ሲጠቆሙ ጠቅላይ ሚኒስትሩ መቀበላቸውን እና የሹመት ደብዳቤ መጻፋቸውን የመንግስት የመገናኛ ብዙሃን ሲዘግቡ እንደነበርም አይዘነጋም። የጀነራል ታደሰ ደብዳቤ እስካሁን ያልጻፉበት ምክንያት አንዳች ሴራ አስበው ወይስ ደግሞ ዘንግተውት የሚለውን ግን በግልጽ ማወቅ አልተቻለም። በሌላ መረጃ አቶ ክርስቲያን ታደለና አቶ ዮሐንስ ቦያለው በቂሊንጦ ማረሚያ ቤት ጥቃት ተፈጸመባቸው። ሚያዝያ 22 ቀን 2017 ዓ.ም የቂሊንጦ ማረሚያ ቤት እስረኞች ወደ ማደሪያቸው ከገቡ በኋላ ከምሽቱ 12 ሰዓት ላይ ቀይ ቦኔት የጫኑ የፌደራል ፖሊሶች ቁልፍ ሰብረው ገብተው አቶ ክርስቲያን ታደለንና አቶ ዮሐንስ ቦያለውን ከእስር ቤታቸው እንዳወጧቸውና እስከ ሌሊቱ 7 ሰዓት ድረስ ሜዳ ላይ አስተኝተው እንዳሳደሯቸው ምንጮች ገልጸዋል። በተመሳሳይ ዶክተር ወንዶሰን አሰፋ፣ ጋዜጠኛ ጎበዜ ሲሳይ፣ ጋዜጠኛ ዳዊት በጋሻው፣ ፕሮፌሰር ማረጉ ቢያበይንና ዶክተር ሲሳይ አውግቸው ይሄው ድርጊት የተፈጸመባቸው መሆኑን አርብ ሚያዝያ 24 ቀን 2017 ዓ.ም ለፍርድ ቤት አቤቱታ አቅርበዋል። ቀይ ቦኔት በጭንቅላታቸው የጫኑ የፌደራል ፖሊሶች ምሽት 12 ሰዓት በሩን በኃይል ከፍተው ከገቡ በኋላ ሁላችንንም እጃችንን ወደ ላይ እንድናደርግ አዘው ሜዳ ላይ በሰልፍ አቁመውን በመሳሪያ ሲያስፈራሩና ያደሩት ሲሉ ነው ለፍርድ ቤቱ የገለጹት። ቀደም ሲል በምርመራ ወቅት ድብደባ የፈጸሙብን የመንግስት ሹማምንት ከ2 ዓመት በኋላ የቂሊንጦ ማረሚያ ቤትን አጥርጥሰው የተኛንበትን ቤት በር በኃይል ሰብረው እስከ ሌሊት 7 ሰዓት ድረስ ሜዳ ላይ አሰልፈውን አሳድረውናል። ህይወታችን አደጋ ላይ መሆኑን ህዝባችን እንዲያውቅልን ሲሉ አሳስበዋል። አቶ ዮሐንስ ቦያለው፣ አቶ ክርስቲያን ታደለ ከ1 ዓመት በፊት በአዋሽ አርባ ወታደራዊ እስር ቤት በነበሩበት ወቅት የከፋ የጤና መታወክ ገጥሟቸው እንደነበር ይታወቃል። በመሆኑም ጤናቸው ገና ሳያገግም በድጋሜ ሜዳ ላይ ተሰልፈው እንዲያድሩ መደረጉ ለባሰ የጤና እክል ተጋልጠዋል ሲሉ ምንጮቻችን ተናግረዋል። የፌደራል ፖሊሶች የማረሚያ ቤቱን አጥር ሰብረው ለምን እንደገቡና በሽብር የተጠረጠሩ እስረኞችን ለምን ከክፍላቸው አስወጥተው ሜዳ ላይ እንዳሳደሯቸው የታወቀ ነገር የለም። ክቡራትና ክቡራን አድማጭ ተመልካቾቻችን ለዚህ ሰዓት ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች ድጋሚ እንገናኛለን። እስከዛው ሰላም።